ልጄን አሳከምክልኝ ያሉ በጣም ያለቅሱልኝ ነበር። አዋዋሉም ከወጣቶች ጋር ነው። ሾጥ ጅልጥ እንለያያለን ማለት ነው። ከጾምኩ ግን ለማየን የሚቆጠር 10 ብር ከተሰጠው 10 ብሯን ይዟት ነው በቃ ይሰጥሻል ማለት ነው። እናንተ እኮ የ1990ዎቹ ናችሁ። ለነሱ አንተ አምባሳደር ነህ። እንደምን ያህል ተከፈለ? ዶንኪ ሪካርዶ ሰባበር ተስፋ ማለት አርሰናል ደጋፊ በቃ ተዋደደን ሲሄድ ራሱ አለቀስኩኝ። ሀብታም ትመስላችኋለህ በጣም ሰዎች አያስቡ። የምትወደው የጫማ ብራንድ ምንድነው? ተመልካቾቻችን እንዴት ናቸው? የኛ አንደኛ የተሰኘ አዲስ ፕሮግራም ጀምሬያለሁ ከህፃናቶች ጋር ከ5 አመት እስከ 12 አመት ያሉ ህፃናትን እንግዳ ማደርግበት በታለንት አሪፍ ታለንት ያላቸው ራሳቸውን በደንብ መግለጽ የሚችሉ በትምህርታቸው በጣም ጂኒየስ የሆኑ ተማሪዎች በሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ህፃናቶችን አቅርቤ የነሱን ልምድ የነሱን የህይወት ተሞክሮ ባላቸው የእድሜ እርከን የምንጫወቱበት ፕሮግራም ነው። በጣም ደስ የሚል ፕሮግራም እንግዲህ እየሰራን ነው የምንገኘው። ዛሬ እንግዲህ የሶሻል ሚዲያ ተጽዕኖ ፈጣሪው መንሱዴን ይዤ መጥቻለሁ። መንሱዴ ስላገኙ ደስ ብሎኛል። እኔም ስላገኙ የኔ ቆንጆ እንዴት ነህ? በዚህ አጋጣሚ ግን ደህና ነኝ። እቺ ነገር በምን ምክንያት የተሸለምኩት? የተሸለምኩት ኢንተርቪው እኮ ማድረግ ነኝ። አንተ ነህ እንዴ? አይደለም እኔ ጠየቅኩሽ ነው። ይሄ ተቃይረናል። ይሄ ማለት አርቲስት ገነት ንጋቱ የሚባል የልቤን የተሰኘ ፕሮግራም የሚቀርብበት አንድ ቻናል አለ ሌላ እና እሱ ላይ 100,000 ሰብስክራይብ ስገባ ተከታይ ስገባ ያው ዩቲዩብ ይሸልማል። እኔም አሁን ገና 32,000 ሰብስክራይብ ነው ያለ። ሰብስክራይብ ነኝ። መስሉ ነስሮ ብላችሁ በዩቲዩብ ላይ ሰርች አርጋችሁ የደውል ምልክቷን ነካ አርጉ። በኔ ስም የተከፈቱ የኔ ዘፈን አርገው እሸቱ ጋር ይቀርብኩት ምናምን እነሱ ፌክ አካውንት ናቸው። እኔ መስታወት ጋር የተነሳሁት ፎቶ አለ እዚህ ጋር አስቀምጣለሁ። እታች ዲስክሪፕሽን እና ኮሜንት ላይ ደግሞ ያንተን ሊንክ አስቀምጣለሁ። እኔ አስቀመጥኩላችሁ ሊንክ ተከትላችሁ ሄዳችሁ ሰብስክራይብ አርጋችሁ አበርታቱ። ሰብስክራይብ አርጋችሁ እኔም ነገ የ1 ሚሊዮኑን የወርቋን ሸልማለሁ። ኦፍ ኮርስ ትችላለህ። ተስፋ አለ። አንተ ጎበዝ ነህ በጣም። ሰግድ የኔ ቆንጆ ደህና ነህ? እንዴት ነህልኝ? አለሁ። ስትመጣ ደስ አለኝ በጣም። ቤቱ ሞላው በአንዴ በረብሻ አንድ ረብሻ ታላችሁ። ሌላስ እንዴት ነህ? ደህና ነኝ። እሺ ጋር ስትቀርብ በጣም ሰው ሁሉ በቃ ምን ተነቃንቆ ነበር ባንተ ጉዳይ ላይ። ያኔ ስንት አመት ነበር? 6። ዛሬ ስንት አመት ነው? 9። 3 አመት ጨመርክ። እስቲ 3 አመት ያለችው ነው የምንጫወተው ነው እናንተ ማለት ነው። እስቲ ከዝና በኋላ የተሰማ ነገር ምንድነው? ምን አይነት ሰው ሆነ ራስን አገኘ? ኩራቱም ነገር መጣች ውስጤ ላይ ደስ አለኝ። እሺ በጣም ደስ አለኝ። ከዛ በኋላ ሰዎችን መስል ፎቶን እነሰፉትን ረፍት አላገኘም። ታቂሞ እንደዚህ ነው እንዴ? አልኩና በቃ እኔም በዛ ማስታወቂያ ሰራን። ከዛ የሆነ ቀን ጠፋው። ለምን? በትምህርት ምክንያት ምናምን። ከዛ በኋላ አዲስ አበባ መኖር ምናምን አላማ የለም ምናምን ስትለኝ ማናተ? እሺ። ከዛ በኋላ አላማ አዲስ አበባ መኖር አላማ ካለኝማስ በርትቼ መስራት አለብኝ አልኩና በቲክቶክ በዩቲዩብ ደግሞ አሁን ተስፋ አረጋለሁ 100,000 ምናምን ይላል ትገባል። 32 ነው አሁን እኔ ጋር ከቀረብኩ በኋላ ሰው በደም ሰብስክራይብ ያደርጋል ኢንሻአላህ። ጾም እንዴት ነው? ምርጥ ነው። ጾማላት? ጾም እኔ አልጾምም። እናቴ ግን የጾመች ነው እዛች ጋለች። እኔ 2 ቀን ጾም ያለው እኔ ይከብዳል። ከስንት አመት በኋላ ነው የሚፈቀደው? ከ15 እናንተ ለሙስሊሞች ለመጾም ነው። ህፃናት ግን ከፈለገ ይጾም ካልፈለገ አይጻፍበትም። ከጾምኩ ግን ለማየን የሚቆጠር ነው እንዴ? ኦኬ መጾም እና ታዲያ እስቲ አሁን እንግዲህ ጾም ጊዜ ነው የሙስሊሞች የጾም ጊዜ ነው፣ የኛም ደግሞ ክርስቲያን የጾም ጊዜ ነው። እስቲ የጾም ጊዜ ያለው ነው የቤታችሁን ድባብ ንገረኝ። ምርጥ ነው፣ ምንም አይልም። ግን ይበልጥ አዲስ አበባ ብኖር እኔ አንቺ አሁን በዩቲዩብ አመለኪው ዩቲዩብሽ ውስጥ ላሉት መልእክት አባይ ቲቪም ከዚህ በፊት ብዙ ቦታ ሄጄ እየተናገርኩ ነው። ስለዚህ ነገር አዲስ አበባ ውስጥ ቤት እንዲሰጥ አዲስ አበባ መግባት ትፈልጋላችሁ? በጣም እውነት? አሁን የት ናችሁ? ይርጋ ጨፌ ከዛ እየመጣችሁ ነው? አሁን ለዚህ ፕሮግራም ነው የመጣው እዚህ? እናቴም እየደከማት ነው። ከዛ ድረስ ስመጣ ከዛ እዚህ ሀገር ቤት ያስፈልጋል። ቤት ቢሰጣችሁ? በጣም ሁላችሁ አደራ ለሚመለከተው አካል እኔ ቤት እንዲሰጠኝ በጣም ሳልፈልግ አዲስ አበባ ውስጥ ቤት እህት አለ? ስንት አመቷ ነው? አንዷ 12 አንዷ ደግሞ 22። አንተ የመጨረሻ ልጅ ነህ? እስቲ የመጨረሻ ልጅን እንዴት ነው እናትህ እንዴት ነው የምትንከባከበው? እስቲ የመጨረሻ ልጅ ምን አይነት ነው ብለህ እስቲ ንገረኝ። በኔ ጥፋት እህቴ ትመታለች። ለምን ታቃጥራለህ አንተ? ምን ብለህ ነው የምታቃጥረው? እኔ አልመታም ቤት ውስጥ። ለምን?
ለምን የመጨረሻ ሴት ስለሆንኩ በቃ ትንከባከበኛለች። አንዳንዴ ግን አደገኛ ጥፋት ካጠፋው ቀበቶ አለው ያስፈልጋል። ደግሞ ቀበቶ አይደለም ዱላ እኮ ልጅ ይቀጣል አይቀጣም? ልጅ ቢቀጣ ነው። ይሄ ምን ነበር? ኬብል ገመድ። ልጅ ቢቀጣ ነው ባይቀጣ ነው ጥሩ? ቀጣም ነው እኮ ቢቀጣ ነው ባይቀጣ? አሁን ይቀጣ ካልክ ነገ ስለምትቀጣ እናት ፈርታ ነው? ንገረኛ። ለኔ ማስጊ ነው ይቀጣ ካልኩ የህፃናት አበሊጋ ይከሰኛል። ለምን? የህፃናት መብት ለምን ይከሰኛል? ለምን? እንዴት ይማታት? መመታት እኮ ልጅ ይቀጣ ሲባል እኮ ዱላ አይደለም። ዱላ አይደለም። ልጅ ይቀጣ ማለት ጥፋት ሲያጠፋ ይመከራል። የሚፈልገው ነገር ይቀማል። ገብቷል? እንዲማር። ለምሳሌ ጌም መጫወት ቢፈልግ አንድ ልጅ ጌሙ ይቀማል። ግን ዱላ የለም። ዱላ ተገቢ አይደለም ብዙ ሲበዛ። አንዳንዴ ግን ያስፈልጋል። ሾጥ ትንሽ፣ ቆንጠጥ ትንሽ ልጅ ያስፈልጋል። ሾጥ? አዎ ትንሽ ለካው አምልጦሽ ነው መግረፍ ማለት ነው። ሾጥ የእናንተ እሺ ምንድን ነው ታዲያ? እኔ ሾጥ አልኩ። የእናንተ ቋንቋ ምንድን ነው? እኛ ደግሞ ጅልጥ። ጅልጥ ሾጥ ጅልጥ እንለያያለን ማለት ነው። እናንተ እኮ የ1990ዎቹ ናችሁ። በጣም አረ ስልሳዎቹ ነኝ። እናንተ በቃ የላችሁም እኮ በእኛ ከዛ በጥንታዎቹ ሰዓት እዛ በፈረስ እንዴት? አረ በፈረስ አይደለም። በፈረስ አሁን በቃ ቪአይቱ ሮስ ሮይስ ነው። እሺ ሌላስ? ከዛ በኋላ አንዱ እኮ ነው ከገጠር አምጥቼው። ከዛ በኋላ ለምን አመጣው? አይ ከገጠር አምጥቼው ከገጠር አምጥቼው ከዛ አዲስ አበባ ውስጥ መኪናዎቹ በጣም ፈጠኑበት። ምን ያህል ሳር ቢግጡ ነው እንደዚህ የሚሮጡት አላለ። ምን ያህል ሳር ቢግጡ ነው? ቢጠግቡ ነው። እሱ በአህያ ለምዶ ነው እዛ ገጠር ውስጥ አህዮች እነሱ ናቸው በጣም ትልቅ ስራ እየሰሩ ያሉት ገጠር ውስጥ ታውቃለህ አይደለ? እኛውን ጤፍም የምንበላው ስንዴው ምኑ በቆሎ ሁሉም የሚመጣው ከየት ነው? ከገጠር። ዘንድሮውን እንትኖች እቺ አሁን ለምሳሌ ሀባብ ገዛሻ እንደዚህ ነው ተለጣ እንደዚህ ነው። ለምን አበው ለምን በፋብሪካ የተሰራ እንደዛ ደግሞ አለ እንዴ? እኔ አላውቅም። የሰሩ ነው። ማን ነገረ ደግሞ ይሄ? አንዳንዶቹ እየበሉ የካንሰር ተማሚ የምንሆነው በዙ ምክንያት ነው። ኢትዮጵያ ይሰራል እንደዛ? አይ ሀባብ እዚህ አይሰራም። ከውጭ ሀገር እዚህ አሁን ኦርጋኒክ ነው እዚህ ያለው ብዬ ነው ማስበው። ከውጭ ሀገር ያመጣሉ። እየመጣ ነው ተቀላቅሎ። አላውቅም። እኔ መረጃ የለኝም። መረጃው ካላችሁ ንገሩኝ እናንተ ኮሜንት ላይ አስቀምጡ። ኮሜንት ላይ ሴክሽን ላይ አስቀምጡ። ወደ ልዑል ልምጣ። ለና አዶናይ ለሸቱ ለአዶናና ለሰይፉ ቪዲዮ ሰርተ ነበር። እሸቱ ይህ መልእክት ለአንተ ነው። ሰይፉ አንተው ይህ መልእክት ለአንተ ነው። ከነሱ ውስጥ አዶናይ ሰማኝ እኮ። እንዴት ነበር? አመሰግናለሁ አዶናይ። በዚህ አጋጣሚ ወድሃለሁ። ደግሞ ልደት ስለሆነ ወድሃለሁ። እንትናም ደግሞ ማይኮም ልደት ስለሆነ ወድሻለሁ። መልካም ሃፒ በርዝዴይ ነኝ ብዬ ማኖ ማይኮ ደግሞ 2 ሚሊዮን ማኖ 200 ሺህ ስለገባ ደስ ብሎኛል። አዶናይ ደግሞ ልደት ስለሆነ በጣም ደስ ብሎኛል። ሁለታችሁን ወዳችኋል። ሃፒ በርዝዴይ ነኝ ብያለሁ ባሉበት ማለት ነው። እንዴት ነው ኮሙኒኬት ያደረገብኝ አንተ? ቅድሚያ አርቲስት ቢኒያም ነው የሁሉ ነገር ያደረገው። እሱ የሁሉ ነገር ባይለፋ ባይጥር ሚስቱ እሱ እንደዚህ ባይጥሩ የኔንና ልዑል ባልተገናኘን ልዑልም እንደዚህ ከኔ ጋር ባልተገናኘ ነው። አንቺ ጋር ባይቀር እነ ቢኒያም ባይኖሩ ማለት ነው። ኦኬ የኔ ግን አላህ ፈጣሪ ቢኒያም ልኮለት ሚስቱ ራሱ ማለት ነው። አሁን ተጣጣሩ እዛ ምናምን ድሬዳዋ እስኪደርሱ ያለው ነገር ረስቻለሁ። ከዛ ድሬዳዋ ደረሱ ምናምን ለኔ ቪዲዮ አሰራው። መስኡድ አንተን መስላለሁ ግን ልቤን አሞኛል ስራልኝ የሚለውን አሳክመን ቪዲዮ ስራልኝ አሰራው። አባቴ የዛኔ በጣም ቃል አጥሮት ነበር። በጣም ተጨንቆ ነበር። የልጁ ነገር በጣም አሳስቦት ማውራት ራሱ አቅቶት ነበር። አልቻልኩም። የልጄ ችግር እኔ በጣም ነው ያሳዘነኝ። የዛኔ እሱ በጣም ማውራት አቅቶት ነበር። ጋጨፌ ራሱ ሲመጣ አሁን ራሱ ማለት ነው እናቱና እሱ በጣም አሳዝኖኛል። ይመጡና አንዳንዴ ያቅፉኝና ልጄን አሳከምክልኝ ያሉ በጣም ይስቁ ያለቅሱልኝ ነበር። በጣም ደስ ብሎኛል። ከዛ በኋላ ቢኒያም እሱንም በጣም አመሰግናለሁ፣ ወድሃለሁ። አንተ ባትኖር ኖሮ ልጁም አይታከምም ነበር እና የቢኒያም ሚስት እሷ ልትወልድ ነበር። ዛኔ እየመጡ እነሱ ወደ አዲስ አበባ እየመጡ ሊያሰራቸው ማለት ነው። ከኔ ጋር ሊያገናኛቸው ከድሬዳዋ ወደ አዲስ አበባ ከአዲስ አበባ ወደ ይርጋ ጨፌ ወደ አንተ ለመምጣት ወደ ጋር ለመምጣት ለዛ ሊያመጣቸው ነበር። እነሱ ሲመጡ ወደ አዲስ አበባ ሲመጡ
ሚስቱ እየወለደች ነው ብትወልድ እንትን ከፎቅ ላይ እየወረዱ ነበር። ግን ሚስቱ ደግነቷ የራሷን ነገር አሳንሳ የሱ ይበልጣል ለሱ ይድለት ብለው ነው። በጣም ነው ደስ ያለኝ። አንደኛ ለሱ ምርጥ ነው። ቢኒያምም እኔ ጋር አመጣው ቪዲዮ አሰራን። ለአዶናይ መልእክት እንዳስተላልፍ ነገረኝ። ለአዶናይ አስተላለፍን። አዶናይም አንዴም ለሱ እናጨበጭባለን፣ ለቢኒም እናጨበጭባለን በደንብ እና አባትየውም እስከዛሬ ድረስ ተሰቃይቷል። ችሏል። ለሱም አንዴ እናጨበጭባለን። እናትየውም ችላ ኖራለች። ይሁሉ በጣም እያለቀሰች ለሷም እናጨበጭባለን እና የነቢኒ ቤተሰቦች ተመችተውኛል። እኔ ጋር መጥቶ አቀባበል ምርጥ አድርገንላቸው ሄደናል። እንዴት ነበር አቀባበሉ መጀመሪያ ስታገኛቸው? ወይ ደግሞ ቢኒ ሲደውልልህ? ከቢኒ ጋር በተለይ ተፋቅርን። እውነት ወላሂ እሺ። በቃ ተዋደድን። ሲሄድ ራሱ አለቀስኩ እኔ። እውነትን ነው። ከሉሌ ጋርም ተግባባን። አባትየው ደግሞ በጣም የሌሉ አሳዘነኝ። የሌለ በጣም አሳዘነኝ። እናትየውም ለቅሶ አልቻልኩትም ነበር። ከዛ ተገናኛችሁ? አዎ በጣም አሳዘነኝ። ይርጋ ጨፌ ሄዳችሁ ተገናኛችሁ? እዛ የነበረው ስሜት እንዴት? እነሱ ከመጡ በኋላ ልክ ስታገኛቸው አንተን የመሰለ ልጅ ሲመጣ ምን ተሰማ? አንተን ይመስላል ሉሌ እኔን የሚመስል ራሱ አልመሰለኝም። ሰርፕራይዝ ያርጉ ሰዓት ከዛ በኋላ ተደባበቅን። እኔም ተደበቅኩ፣ እሱም ተደበቀ። ስንገናኝ ተቃቅፍን። እሺ ስታየው ተሰማ? አባትየው ራሱ ማነው ፒኤስጂና አሰልጣኝ ይመስላል መልኩ። እውነት ነው። እናቀርባለን በልብ የሆነ ፕሮግራም ላይ አባትና እናቱን። እኔ በጣም ደስ ብሎኛል። የነሱ ደስታ በጣም ከሁሉም በላይ ነው ያስደሰተኝ። ቢኒያምም ምርጥ ስራ ሰርቷል። ካሜራማኑም ከሱ ጋር ደከመኝ ሳይል የቀረጸ አገልግሏል። ካሜራማኑ ኤርሚያስ እሱ ምስጋና ይገባዋል። ከሚስቱ ችግር አስቀድሞ የወንድሜን ትንሹ ወንድሜን የመሱድን ችግር አስቀድሞ ለኔ ሳይል የኔ ሚስት ናት አልፈልግም ቆይ የኔ ሚስት ቅድሚያ ሳይል መቀበሉ በጣም ደስ ብሎኛል። እና ቤቱ አሁን እስካሁን ድረስ ወደ ድሬዳዋ ሳይዱ ቤቱ ቆይቷል የነሱ ቤት። ሚስቱ ግን አንድም ፊቷን አላኮሳተረችም። ቢኒያም ቤት ነው ቆይት እነ ሉሌ። ለሉሌም አዲስ ሀገር መኖር ይፈልጋል። ቤት ያስፈልገኛል ብሏል። ብሏል። ባለፈውም ጠይቋል። እና በጣም ድሬዳዋም ላሉ ልጆች ወዳችኋለሁ፣ አገልግላችኋለሁ። የይርጋ ጨፌም ላሉት ልጆች ወዳችኋለሁ ሁላችሁንም። ቆንጆ አመሰግናለሁ በጣም። ምን ተሰማህ ግን? ከዚህ ምን ተማርክ? ላይክ ለምሳሌ አሁን ቢኒ ሚስቱን እንግዲህ ትቶ እየወለደች ነው። ህይወት እንግዲህ በጣም አደጋ ላይ ላለው ህይወት ሚስቱ ራሱ ማለት ነው እስካሁን ድረስ አሁን አንዳንድ ሰው ቤቱ ስቆይበት እንትን ይልሻል፣ ይለወጣል፣ ይኮሳታተርብሻል። እሷ ግን አንድም ፊቷን ገልብጣታ ዘመድ ምናምን እኮ አይደለም፣ ምንም አይደለም። ኢትዮጵያዊ ቢኒያም እዛኔ ሄደ አገኙ ምን መጡ። ግን ሚስቱ በጣም ደግ ናት ማለት ነው። ሁለቱም ደግ ናቸው። እኔ ተመችቶኛል በጣም። ምን ተማርክ? አይ ላቭ አባትየውም በጣም ነው። እኔ በጣም ከሁሉም በላይ እሱ ነው ያሳዘነኝ። ያለቀሰ ልጄን አሳክሙልኝ ምናምን ሲለኝ በጣም ነው እኔ ቆንጆ ያሳዘነኝ። እና በቃ አሁን ከዚህ ምን ተማርክ? ሰብር ማድረግ፣ ሰብር አድርጎ እስከዛሬ ድረስ ታግሶ ያለቀሰም ቢሆን ምንም እያለ ቢሆን እንትን ብሎ ፈጣሪ ቢኒ ይላከለት። ይልካል። በሰው ተመስሎ እግዚአብሔር ታሪክ ይሰራል። ትምህርት እንዴት ነው ግን? ምርጥ ነው ደግሞ። አለባበስ እንዴት ያምራል! ጎልደን ዲዛይን ጎልደን ዲዛይን ለዘንድሮ ለአረፋ እኔ ሞዴል ነኝ እዛ። እሺ ለዘንድሮ ለአረፋ እንደዚህ አይነት ምርጥ ለኢድ ምርጥ እንደዚህ ጀለቢያም ምርጥ እየሰሩ እያዘጋጁ ነው። እነሱ አንተ አምባሳደር ነህ? እንደምን ያህል ተከፈለ? ምን ያህል ተከፈለ? አይ ነው እኔ ሰለብር እንትናል ማሚ ነች የምትነጋገረው? አንተ የለህበትም? ኦኬ በጣም አሪፍ። እሺ ዝና ከመጣ ጀመረ። አንዳንድ ሰዎች ምን ይላሉ? አንተ ሀብታም አይደለ? የተከፈለ የሚከፈለውን ብር ምን እያደረክ ነው? ሀብታም አይደለ? ለምንድነው ቤት የሚሰጠው? ራስ ቤት ሰርታት ኖርም በጣም ሀብታም አይደለ? ምናምን ይሉኛል። ሀብታም ትመስላችኋለህ በጣም? ሰዎች አያስቡም እኮ ምን እንዴት ነው ቆይ ለአስቤዛ በጣም ሳምበላ ነው የምንቆየው ብሩን ብቻ ያጠራቀምን። ሰዎች ሀብታም ነው ብለው ያስባሉ በጣም። ግን እኔ አዲስ አበባ የምኖር በጣም አላማ አለ።
አዲስ አበባ ብኖር በጣም ብዙ ስራ እሰራለሁ። ሰዎችንም የመርዳት አላማ አለኝ። ይመጥልኛል ና ስራልን እህት እንትና አማቷል ልቦና ሞታል ምናምን ይላሉ። ግን እኔ እርጋ ጨፌ ስለሆንኩ አልተመቸኝም። ለዛ አዲስ አበባ መኖር እፈልጋለሁ። አዲስ አበባ ስትኖር አንተ የበጎ አድራጎት ስራህንም በቀላሉ ለመስራት ትችላለህ። ሰዎችን ማገዝ ትፈልጋለህ? አዎ ማስታወቂያም ይመጣልኛል። በእነሱም እሰራለሁ። ኦኬ እሰራለሁ። አሁን የበጎ አድራጎት ስራ ምን እየሰራህ ነው? በጎ አድራጎት ስራ ግን ከእርጋ ጨፌ እየመጣሁ አልተመቸኝም። እየተመላለስክ አይሆንም? 400 ኪሎ ሜትር ሩቅ ነው። በጣም ሩቅ። አዲስ አበባ ብትገባ ብዙ ነገር ትሰራለህ። አዎ አገኘሽ። ስንተኛ ክፍል እናገኘው? እኔ 3። እንዴት ነው ትምህርቱ? ስለ ትምህርት እስቲ ንገረኝ። እንዴት ነው ትምህርት ቤት ያለክ ከዝና ጋር ያለው ነገር ምን ይመስላል? ጥሩ። ገና የመጀመሪያ ሰዓት አሁን ለምዶኛል። ገና የመጀመሪያ ሰዓት አልቻልኩትም። እንዴት አንዱ ከስር ይቆነጥጠኛል ተንኮለኞች። እንግዲህ ተመልካቾቼ እኛ አንደኛ የተሰኘ ፕሮግራም ላይ ነው የምንገኘው። ዛሬ መንሱዴ እንግዲህ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ሆኗል። ገና በ6 አመቱ ጀምሮ እስከ 9 አመቱ በሚዲያ ላይ በደንብ ታውቁታላችሁ። በጣም ቀልጣፋ፣ ፈጣን፣ ክሬቲቭ የሆነ ልጅ ነው። በጣም ነው የምወድ የኔ ቆንጆ፣ የኔ ማር፣ የኔ ጣፋጭ እና ይሄንን እንግዲህ ታዳጊ ልጅ ማስታወቂያ መስራት ፈልጋለሁ። ቤት ደግሞ አዲስ አበባ ብንመጣ ደግሞ የተሻለ ስራ ይበልጥ በበጎ አድራጎት ስራን በደንብ መሳተፍ የምችልበት ነገር ይፈጠራል። ምክንያቱም 400 ኪሎ ሜትር እየተጓዝኩ በየጊዜው ማስታወቂያ መስራት አልችልምና እባካችሁ የሚመለከታቸው አካል የተከበርሽ ክብርት አዳነች አቤቤ እኔን ሰዎች የሚያስቡኝ ሀብታም ሚሊዮነር ከዚህ በፊት ብዙ ሰዎች እንደዚህ ብሎ ያስባሉ። ዱባይ ማገረ ሄጄ ስለመጣሁ ሀብታም ነው የልጅ መርዳትም አያስፈልግም ብሎ ያስባሉ። ግን የተከበርሽ አዳነች አቤቤ አንቺ ቤት ብትሰጪኝ ምን ይመስልሻል? እኔ ወደፊት አድጌ ሀገር የምመራ ልጅ ነኝ። እውነት ነው። ኢትዮጵያን የማስጠራ ልጅ ነኝ። ዳዎችን የመርዳት አላማ አለኝ። ግን ከዛ ሀገር ስመጣ እየተመቸኝ አይደለም። እናቴም የተንከራተተች ነውና ቤት ብትሰጪኝ በጣም ደስ ይለኛል። አንቺ እሷም ደግሞ ካልቻለችው ሪል ስቴቶች እናንተ ባለ ቤቶች ወይ አንድ ባለ ሀብት አለን በሉኝ። ወዳችኋል የኔ ቆንጆ። በጣም ደስ የሚል ነው። ትልቅ የበጎ አድራጎት ስራ እየሰራ ነው። ወደ ስልጤ ወረዳም ሄደ ነበረ። ለምን ነበር ሄድከው? እስቲ ሁለቱም ኩላሊት ፌድ አድርገው የሆነ ሙስሊም ሰውዬ ጋሼ አሉና 5 ሚሊዮን የጠየቁት ወዲያው አሁን ብሩ የማይሞላ ከሆነ በዚህ ጊዜ ወዲያው የማይሞላ ከሆነ በጥበት ብቻ በኩላሊት ሁለቱንም እያሳጠበ ብቻ ብሩ ያልቃል። አዎ ለዛ ማድረግ ያለብን ወዲያው እንትን ገንዘብ እንዲሰበሰብለት ነው ሄድከው እዛ ድረስ። 5 ሚሊዮን ብር ብዙ ነው በጣም። ግን ደግሞ 50 ሎሚ ለአንድ ሰው ሸክሙ ለብዙ ሰው ጌጡ ይባላል። ሰው ከተባበረ ከዛም በላይ ማድረግ ይችላል ብዬ ነው ማስበው። ሰው በጎ አድራጎት ስራ ላይ በጣም መቀጠል ትፈልጋለህ? እና ለመቀጠል ደግሞ አዲስ አበባ መኖር አለ። ታዋቂ ሰዎች ጋር ከናዶናይ ከታኩሬ ጋር ተገናኝቼ አንድ ላይ ለመስራት ግዴታ ምን ያስፈልገኛል? አዲስ አበባ መሆን። አዎ እኔ ግን ሀብታም ትመስለኛለህ። ውሸት። እስቲ ንገረኝ፣ እንዴት ነው ሀብታም ያለው? ቲክቶክ ላይ በደንብ ነው ድራማ የምትሰራው። በምን ሂሳብ ነው የምትሰራው? እስቲ ንገረኝ። ቲክቶክ አይከፍልም እና ይሄን ሁሉ ድራማ የምትሰራው ዝም ብለህ ነው? ለምን? ቲክቶክ ሰራለው በየጊዜው ድራማ። ልክ ነው። ላይቭ ሲገቡ ነው የሚከፈላቸው አይደል? በኢትዮጵያ 1.6 ሚሊዮን ተከታይ አለክ። በዚህ ውስጥ ላይቭ አትገባም፣ ድራማ ነው የምትሰራው። ስለዚህ የተከፈለ አይደለም። እኔም አሁን አስቤ ነበር 1.6 ሚሊዮን ተከታይ ያለው ከሱ በላይ ማን ሀብታም አለ ብዬ ነበር ማስበው። አዶና እንደዚህ ያሉ አነታኩር እነሱ እኮ ቢያንስ እሱ ራሱ ተለውጧል። ታኩር ከደሴ መጥቶ ማለት ነው። ከደሴ መጥቶ እዚህ ተለውጧል። አሁን ሱቅ ከፍቶ ምን ብሎ ከታዋቂ ባለሀብት እንትኖች ይመደባል። ኦኬ እኔስ መስራት። ስለዚህ አዲስ አበባ ብትሆን ግን ማስታወቂያም በራስ በአቅምህ በብቃትህ በእውቀትህ በታለንት እየመጣልኝ ነው። ግን እርጋ ጨፌ ስለሆነ እናቴም እንዳትደክምብኝ ለዛ ቤት ያስፈልገኛል እያልክ ነው። በጣም ደስ የሚል ነው። እሺ ይሄ ትልቅ ነገር ነው። መልእክት ይደርሳል ብዬ አስባለሁ። ወደ ሌላ ጥያቄ ልምጣ። ድራማ በተለያየ ድራማ እየሰራ ነው ያለው። እስቲ በጣም የምትወደውን አይዲያ ንገረኝ። ከዛ ውስጥ ከሰራችሁ ውስጥ የሚያስቀ የሚያስገርም ስትሰራው እንጂ ያረከው
ባለሱቅ ማስቲካ ስጠኝ። ጦር ነው እና ቦምብ ልሰጠኝ ሁለት ጥያቄ ጠይቃለሁ። ከመለስክ ማስቲካው በነፃ። ጣጣ የለውም፣ ጠይቀኝ። ሺፕ በአማርኛ ምንድነው? በግ። እሺ ስኮላርሺፕ ምንድነው በአማርኛ? የተማረ በግ ነው። እሺ ሌላውስ? እንደዚህ ምርጥ አሉ። ፍቅር ላንተ ምንድነው? መተባበር። ፍቅርን በደንብ ተንተን። ተፋቅሮ ተዋዶ መኖር። ተስፋ ማለት አርሰናል ደጋፊ ነው። እንደ አርሰናል ደጋፊ እንደኔ አርሰናል ደጋፊ ነህ? ኳስ ትወዳለህ? አዎ አርሰናል ደጋፊ ነኝ። እሺ ተስፋ በጣም አለ። ተስፋ ማለት ትርጉሙ ራሱ አርሰናል። ተስፋ ማለት አርሰናል ማለት ነው። አርሰናል ተስፋ አለው ነው። እኔ ኳስ ስለማላ አላውቅም። ሁሌ ተስፋ ያረጉ በጣም የአርሰናል ደጋፊ ደግሞ ታማኝ ነው። እሺ ብዙ አሁን ዘንድሮ ወደ ሲቲ ግር ያሉ ነው የማንቸስተር ደጋፊዎች። እኛ ግን መቼም ቢሆን የፈለገ ለምን 100,000 ሚሊዮን ዓመት ሳይበላ ጥንቅር አይልም። ተስፋውን ትቀጥላለህ። በተስፋ መቼም ቢሆን አይለወጡም የኛ ደጋፊዎች። ኦኬ የአርሰናል ደጋፊ ምንም ጊዜ ቢሆን ታማኝ ነው። ካሜራማን አንተ ግን የማንቸስተር ደጋፊ ነህ እንዴ? ካንተ ተቃራኒ ነው። ሶሻል ሚዲያን ትመራዋለህ? ማን ነው የሚመራል? አማር እና እንትና ኡስማን እነሱ ናቸው ኮሙኒኬት እያደረጉ ማስታወቂያ ምናምን የሚያመጡልህ። ቲክቶክ ደግሞ የምወዳቸው ከሴትና ከወንድ ልንገርሽ። ንገረኝ እባክህ። ከወንድ አንበሳው አዶናይ እና እንትና ታኩሬ። እስቲ በምን ነው እነሱን የምትወዳቸው ምክንያት ነገር? ከአዶናይ ከወንዶች ይጀምር። እሺ ሰውን ይረዳል። መልኩ ራሱ ይመቸኛል። አቋሙ ሰዎችን ስለሚረዳ እሺ ቀይ ይመቸኛል። ሌላ ሁለተኛ ከወንዶች ታኩር አለ። የተረጋጋ ሰው ነው። ቃልዱ ሮስቱ በጣም ይመቸኝ። ለሱ ነው ያጨበጭብለታል። ሶስተኛ ደግሞ ማይኮ ይባላል። በቃ የኔን ባህሪ ነው ያዘው እሱ ነው። እንዴት ያንተ ባህሪ ምንድን ነው? ዝም ይላል። ረባሽ ነው እንዴ? ይቀውጣል። ይመቸኛል እሱ። ሶስተኛ ደግሞ ጃኒም ትመቸኛለች። ዘንድሮ አዶናይ ሰርፕራይዝ እያደረገችው ልደቱን ሰርፕራይዝ አደረገችው። እውነት ነው እንዴ? በሱ ምክንያት ደስ ብሎኛል። እውነት ነው ሰርፕራይዝ አደረገችው። ልደቱ ስለሆነ ጂም እንሂዳል አለው ጓደኛው። ከዛ በኋላ አዶናይ ደግሞ መጣ ሄደ። እየሄዱ እያለ ጃኒን አገኛት። ጋብዘኝ ምሳ ምናምን ዛሬ ነው አንተ ጋር እሺ አለና ናሽ ወደ ውስጥ መግባት አለብህ ነው ወደ ውስጥ ግባ አለ። ስትወስደው ሰርፕራይዝ ደስ ይላል። ይገባዋል ደግሞ ዲዘርቭ ይገባዋል። በጣም የምትወደው የጫማ ብራንድ ምንድነው? ናይክ። በጣም ነው የምትወደው አለባበስ ሰው ላይ ስታይ የምትወደው ወደፊት እኔ ብለብስ የምትለው አለባበስ? ረዘም ያለ በቃ አዶናይ የሚለብሳት አይነት አለች። የአዶናይ በቃ ያንተ በቃ እያንዳንዱ ነገር የሱ ተከታይ ነህ። እቺ ረጅሟል እስከዚች ጋር ምን ረጅም ልብስ እሷ እንደሰነ ልብስ ወዳለ ረዘም ያለ ማለት ነው። እንደሱ አይነት ቆፍጠን በቃ ወደ ኤሌጋንት የሚያር እንደሱ አይነት ልብስ ይመቸኛል። በጣም ደስ ይላል። እስቲ ስለ እናትህ ንገረኝ። እናቴን በቃ እናትን ግለጻት። ከፈጣሪ ቀጣይ ከነብዩ ሰለላሁ ዐለይሂ ወሰለም ቀጣይ እሷ ናት። በምድር ላይ እንደ እናት የሚሆንልህ ማንም የለም። እናት ማለት እኔ ምንም እንዴት እንደምገልጽ እኔ እንጃ። ብቻ ግለጽ፣ የተሰማህን ነገር ግለጽ ስለ እናት። እናት ማለት ምድር ላይ ያለ ምርጥ አላህ ከሰጠን ምርጥ ስጦታ እሷ ዋነኛዋ ናት። እናት እኔ በጣም ነው የምወዳት። በጣም ነው የምትወዳት። ምን ትላታለህ? እኔ እናቴው በጣም ነው ወድሻለሁ፣ ፍቅርሻለሁ። እስቲ ነይ ልጋብዝሽ። እስቲ እናት ተቀምጣለች እዛ ጋር እና እናጨብጭብ ነይ እስቲ። እንዴት ነሽ? እንኳን ደህና መጣሽ የኔ ፍቅር። እንዴት ነሽ? ሰላም ነሽ ወይ? እስቲ ሙሉ ስምሽን ንገሪኝ። ፋጤ። ወይዘሮ ፋጤ እንዴት ነሽ? ሰላም ነሽ ወይ? መንሱዴ በጣም እንደሚወድሽ ነው የነገረኝ። አዎ። እስቲ ስለ መንሱዴ ንገሪኝ። ማለት በቃ በሱ ጊዜ ብዙ እንትን ችግር ምናምን አላየውም።
ያው እንደ ልጅም አላስቸገረኝም ከማንም ከልጅነት ጀምሮ በቃ ከባጃጅ የሚነዱት ልጆች ጋር ነው የሚውለው አዋዋሉም ከወጣቶች ጋር ነው ከልጅነት ጀምሮ ማለት ከ2 አመት ጀምሮ በባጃጅ ነው በቃ ይዘውት የሚሄዱት እና ቃሊዮት ራሱ ልጆች የሚማሩ ልጆች አሉ ከኛ መንገድ ነው የሚሄዱት ቃሊዮቶች ከዛ ሲሄዱ እሱን ሳይሳለሙ አይሄዱም በቃ ልጆች የተማሪዎች ማለት ነው የፍቅሩ ብዛት በጣም በቃ የታለ መስኡድ እያሉ ነው ገብተው ቅፍ አድርጎ ስመው እንደገና ባለባጃጆቹ የሚመጣሉ ይወስዱታል ያዝናኑታል እኔ ጡቴን ቀን ሙሉ አይጠባም ማታ ነው የሚያገኘኝ እኔ ስራ ስወጣ ያ ፍራፍሬ ነው የምሰራው እዛ ስወጣ እቤት አስቀምጨው ስለሚሄድ እሱ በባለባጃጆቹ ጋር ነው የሚውለው ያበሉትና ያዝናኑትና ያመጡታል በቃ ከዛ ማታ ነው ጡቴን የሚጠባ የምትገናኙት እንጂ ቀን አንገናኝም በቃ ይዘውት የትም ነው ወጣቶቹ በቃ ይወዱታል አዝናንቶ ምን ብሎ የሚያስገቡት ማለት ነው እና 10 ብር ከተሰጣው 10 ብሯን ይዟት ነው በቃ እንደሰው ከረሜላ ምናምን ብስኩት ምናምን በቃ በልቶ አላደገም እንደ ልጅ ማለት ነው ይዟት ቁጥር አድርጎ የሆነ ሰው ሰጠኝማ ብሎ አምጥቶ ይሰጠኝ 3 አመት ሲሆነው ደግሞ ቴኳንዶ መሰንጠል ሲጀምር የሆነ አሰንጣይ ነበር አብዱ ኮች አብዱ ይባላል እሱ ልክ እንትን ልብስ አሰፋለት የቴኳንዶ ማለት ነው ከነ ቤልቱ አሰፍቶለት በቃ እሱ ይዞት እዛ መዋል ጀመረ በቃ እያሰነጠለው ማለት ነው ቴኳንዶ ከዛ በእሱ እየሰነጠለ ያለ ብዙ ልጆች ደግሞ እሱን እያዩ እኛም ካልገባን ምናምን ማለት ጀመሩ ከዛ የዛኔ እሱ ለእንትኑ ለመድረኩ ለምኑ ድባብ ይሰጣል ከዛ በቃ ከዛን ጀምሮ ነው እሱ ፋስት ሆኖ በቃ እንደዚህ ከዛ የሆነ ዩኒቨርሲቲ የሚማር ልጅ ነበረ ቢኒያም ተብሎ ቢኒያም ሰናይ ይባላል ሰፈራችን ነው ይሄ ልጅ ለምንድን ነው የሆነ ቦታ ማናቀርበው ምናምን አሉ ከዛ የት አንድ እኮ እንዲ ህፃናቶቹን ተሰጦ እንትን ሚሉዋ ሚዲያ አለ እና ድንቅ ልጆች ላይ እሸቱ ጋር ለምን አናቀርበውም ብሎ በአይምሮ እንትን አለና ለእረፍት በመጣበት ሰዓት ይሄን ልጅ ቤት ይወስደውና የራሳቸው ሶፋ ላይ አስቀምጦ የሆነ ቀልዶች ምናምን ያረገ ሲቀልድ ይቀርጸውና ለነሸቱ በስልክ ቁጥር ያኔ እንትን ይል ነበር ወዲያው ደወለለ ለሸቱ ለጻፊዎቹ ሲደውል እስኪ ያነሳከውና ላክልን ሲሉኩለት ይሄው ልጁ እንትን በቃ እንፈልገዋለን እናትየውን እናናግር ተብሎ እናትየውን እሺ ብሎ እየሮጠ መጣና ፋጤ እንዲኩላቀል ላይኮ እንትን ቢያስተላልፈ ነበር መስኡድን ታናግሪያቸውለሽ አዎ አናግራቸዋለሁ ከዛ ሲያናግሩኝ ልጁ ተማመን ነው ልጅሽ በመድረክ አያፍርም ቀልደኛ ነው ልጅሽ ታምኝበታለሽ አዎ ልጅ በጣም ቀልደኛ ነው ያዝናናል ምንም ችግር የለበትም አያፍርም ሁሉ ነገሩ ነፃ ነው ስል በቃ እሻል ሮብ ቀጥረውን ሮብ ለታ ሄድ እሺቱም አየው ወደደው መነጋገሪያው ነው ከዛ ወደዱት የሱ እንትን ሚላቸው ሚተርባቸው ነገር ሁሉ ሲጽፎ ምን ብሎ ከዛ ሚዲያ ላይ ያቀርቡት ማለት ነው ሚዲያ ላይ ሲያቀርቡት እስከ 3 ወር እነሱ ጋር ቆይቼ ማለት ነው ከዛ ሁሉን ነገር ቀረጻ ሁሉ ነገር ከጨረሱ ወዲህ 3 ወር ቆይታችኋል እሱ ቤት እሺቱ ጋር ቤቱ 3 ወር ተቀምጣችሁ እውነትሽን ነው ወላሂ እሺ እሱ በቃ የትም አትሄዱም ብሎ እሺቱ በቃ የፈለክሉ ነፃነት በቃ በነፃነት ሰራ ከዛ በኋላ ስሙ በደንብ ገነነ በቃ እንደውም ለገና ምናምን የኬሌ ከደቡብ ምናምን ተብሎ መጀመሪያ ቅምጭምጫቢ ሲለቅ ማለት ነው ሰው ሁሉ አፈስፍሶ ለገና የጠበቀ ሳረክ ኢንተርቪው ጋር ኔትወርክ ተቋርጦ ነበር ሰው ሁሉ በዳታ ነበር በዳታ ነው ሁሉ ህዝብ ያየው በዳታ ነው እኛ ጋር ራሱ ጠፍቷል በ42 ነው በ12 ሰዓት ውስጥ 1 ሚሊዮን እይታልኝ ዶንኪቱ ሪካርዶ ሰባበርኩ እኔ ብቻ ነኝ እስካሁን ድረስ 4 ጊዜ ዶንኪቱ የቀረብኩት ሌሎች በሙሉ 2 ጊዜ ላይ ያቆም 4 ጊዜ ቀርበዋል እሱ 4 ጊዜ ቀርበዋል ዱባይ የነበረው እስቲ ሁኔታ እስቲ አስተዋውሰኝ እሱ በሶስተኛው ነው እሺ በአራተኛው ዱባይ እንዴት አገኘው በሶስተኛው ነው ዱባይ ሄድኩት
በአራተኛው እንደገና ሌላ ቀረጻ በጣም የሚገርም ሀገር ዞራቸዋል። በጣም ይሄ የጸሎቱ ራሱ እንዴት ነው ደስ የሚለው! አቡነ ባታ በጣም ነው ደስ የሚለው። በጣም ላይ ነጃሽ አንድ በጣም ነው የሚያምር ነጃሽ። እኔን ይዘውኝ ነው የወጡት ላይ እዛ እየለመዱ አሉ ደንጀሮ ተንጠላጠሉ ወጣ ይዘው ቆጡ ያዘኝና እስቲ የነበረውን አስተዋውሰኝ። እሱ ደስ ይላል። እኛ ወደ ስር ነበር እየወጡ ነበር ወደ ላይ ነበርሽ አንቺ። ገዳሞች እዛ የሚያድሩ አሉ እዛው እየተመገቡ እዛ እንትን የሚሉ አሉ። እኛ ስር ሆነን እንዲህ እያየናቸው ነው። እነሱ እየወጡ ነው ወደ ላይ ማለት ነው። በጣም የሚያምር ፕሮግራም ነው። ቦታው ራሱ በጣም እንትኑ ያስፈራል። ግን ደስ የሚል ፕሮግራም ነበር። እሺ አክሱም አልነጃሽ ሁሉ ገብተን እንትን ሽማግሌዎች ቆሞ ነው ዱዓ ያረጉለት። አልነጃሽ መስጊድ ገብተን በጣም እዛ ውስጥ ራሱ ብዙ የሞቱት አሉ። እዛው መስጊድ ውስጥ አርማውን ሲመቱ ያኔ በእንትን ጊዜ በጦርነት ጊዜ እኮ ነው አርማውን ሲመቱ የላዩን ቁባውን መተውታል በኃይለኛ መሳሪያ ማለት ነው። እሱ ሲመቱት ብዙ ወጣቶች እዛ ውስጥ ሞቱ። የልጆቹ አባቶች እዛ ውስጥ አሉ የሚረዱ ማለት ነው መስጊዱ ውስጥ። እነሱ አሁን በቱሪስት በመጡት እንትን ነው ያሉት። ያው በአገሩ ምንም እንትን የለውም አቅም የለውም። ሁሉም ቤቱ ሁሉ ሰው ራሱ ብዙም የለም። ቤት ሁሉ እንዳለ ያለቀ ነው እንትን ፈራሽ ማለት ነው። ግን እዛ ያሉት አባቶች ደግሞ በጣም በእድሜ ትልልቅ እድሜ ያላቸው ነው። ልጆቻችን እዚህ ነው የሞቱት ብሎ እየነገሩን ነበር። በቃ መሱዴ እዛ ውስጥ ቆሞ ነው ዱዓ ያረጉለት ማለት ነው ለሱ ማለት ነው። መተክ እንድትጎበኘን መልሰክ መተክ እንድትጎበኘን አላህ ያርግህ ብሎ ዱዓ አርገውለት ሲጀመርም በልጅነቱ ደግሞ እኛ ሀገርም በአባ ገዳዎች የሚባሉ ነበሩ። እዛ ጌዲዮ ሀገር ማለት ትልልቆች አባቶች እንደ ቀይጠላ ምናምን ዝናብ ምናምን እንትን ሲሉ ይወጣሉ ለእንትን ዱዓ ለማረጋ ሲወጡ መሱዴ እዛ የሆነ ሌንጃ በለ የሚባል ዘፈን አለ እሸቱ ጋር ያቀረባት ማለት ነው። ያን ሽልቴ ሌንጃ ማዬ ታንቹማ ብርቴ ሌንጃ ማዬ ሰባታ ጉርቴ ሌንጃ ማዬ ቢሪንቅታቴ ሌንጃ ማዬ ሲዘፈን ማለት ነው። አባገዳዎች ነው ቆሞ የመረቁት ማለት ነው። ይሄ ልጅ ማን ነው ምናምን በቃ እዚህ ተወላጅ ነው። እዚህ ተወላጅ ነው። ይሄው ሰፈር እዚህ ኪሎ ተራ ነው ሲባል በቃ ቆሞ ነው የሆነ ሰርዶ ነገር ወተት ነገር አላቸው እሱ ቆሞ ነው የመረቁት። እደግ ኖጲ ብሎ በቃ እንትን በጌዶኛ እንትን መረቁት። ማለትም እሱ ሲጀመርም በቃ በሽማግሌዎቹ እንደተመረቀ ነው። እኛ ቤት ዱዓ ይደረጋል። ሉለም እኛ ሀገር መጥቶ ዱዓ ተደርጎለት አስደረክለት ዱዓ ያው ትድናለህ ተብሎ ዱዓ ተደርጎለት ዳነ። እግዚአብሔር ይመስገን። ብዙ ሰው እንግዲህ ቤት አዲስ አበባ አላገኛችሁም እንዴ አልገባችሁም እንዴ ይላሉ። ግን እኛ ያው ብዙም እንትን እየሰራን አይደለም። ያው መሱድም እየተማረ ነው ያለነው ምርጋ ጨፌ ነው እና ማስታወቂያ ምናምን ብዙም እየሰራን ስላልሆነ ላይፍ ደግሞ እሱ መግባት አይችልም ልጅ ስለሆነ ማለት ነው። ላይቭ በዛ ቢሆን እንዲ ራሱን የቻለ ተለቅ ብሎ እሱን አጠናክሮ ቢሰራ ያው ሰው እጅ ላይ ምንትንም ላይም እንዲ ራሱን ይችል ነበር ማለት ነው። ግን አሁን እሱ ልጅ ስለሆነ ያው ቲክቶኩን ብቻ ነው የሚሰራው እና ላይፍም አይገባም አይፈቀድለትም። እና አሁን ብዙ ሰዎች ቤትም ያገኘን ነበር የሚመስላችሁ በእሸቱ ጋር ሆናችሁ እንዴት ሳታገኙ ምናምን ቤት ለካ አላገኛችሁም አግኝታችኋል አዳነች አቤቤ ምናምን ሰጥቷል እየተባለ አይደል እንዴ ምናምን ይላሉ እኛ ደግሞ እዚህ ቢገባ መሱዴ በጎ መላእክተኝነትን ይሰራል። አሁንም እየሰራ ነው እንደዚህም ሆኖ እየሰራ ነው። ግን እየተመላለስን ነው። ኪሎሜትሩ ብዙ ነው ያለንበት ሀገር ትራንስፖርት አለ ብዙ ወጪዎች አሉ እና እንደዛም ሆኖ ያው ያስቸግሩታ መሱዴን እንዲስራልን እንዲልቀቅልን እያሉ አሁንም ድረስ ከድሬዳዋ ከሐረር ከብዙ ከመቀሌም ድረስ የተደወለለት አለ ስራልን ምናምን ብሎ ያስቸገሩታሉ። ግን እሱ እየተመላለሰ እዛም እየሄደ መስራት
አይችልም። አንደኛም ቦታችን ሩቅ ነው። አሁን እኮ ቤት የሚሰጡ ሰዎች ካሉ ኦር ደግሞ ለረጅም ጊዜ እንኳን ኪራይ የሚከፍሉ ሰዎች ካሉ መስኡድ ማስታወቂያውንም እየሰራ በሂደት የራሳችሁ ወደፊት የራሳችሁን ቤት መያዝ የምትችሉበት ነገር ይፈጠራል ብዬ አስባለሁ። እዚህ ይሰማችኋል ብዬ አስባለሁ። ትልቅ ነገር ነው። ችግራችን ይሄ ነው። መስኡድ ሚዲያ ላይ ከወጣ በኋላ ህይወትሽ ወደ ምን ተለወጠ? ማለትም ሚዲያ ላይ ከወጣ መስኡድ ትንሽም ከድሮ እኔ ድሮ ፍራፍሬ ነበር የምነግደው እና አባቴንም ካድም ነበር እና መስኡድ ራሱን እንትን ካለ ወዲህ ትንሽ ለውጥ ስራዬንም ለቅቄ ከሱ ጋር የመጓዝ ከሱ ጋር የመሄድ እሱ ቅረብ በተባለበት አብሬ ይዤው ይሄድኩ ማለትም ባውን ጊዜ ሰው አስተማማኝ አይደለም ለሰው አልሰጥም ብዬ በራሴ ባለኝ እንትን አቅም ይዤው ይሄዳለሁ። እንዲህ ቦታ አሁን እሸቱ ከአንዴም ሁለቴ ሶስቴ ሲጠራው አብሬ እየተጓዝኩ ነው። የትም ሲወስደው አብሬ እየተጓዝኩ ነው እና ትንሽ ለውጥ ደስተኛ ሆነሻል? በኑሮ ትንሽ ለውጥ ኖሮኛል አለኝ። ባልልሽም አለ? የለኝም። ብቻሽን ነው? ብቻዬን ማሳደጋቸው። ብታሳድጋቸው? ኦኬ። እና አባቱን እሱ አይፈልግም? አይጠይቅም? አይጠይቅም። የለም አባትየው አለ በሀያት ግን እሱ አይፈልግም። አባትየው አይፈልግም? እኔም አልፈለኩትም። አይ ልጁ በኋላ ሲያድግ ትልቅ ሲሆን አይጠይቅም ወይ? ትልቅ ሲሆን ሲጠይቅ አሳየዋለሁ እንጂ እስካሁን ጠይቆሽ ሊየው ብሎሽ አያውቅም? ኧረ ተይ ይልሻል ግን አንድ ቀን አይልም። ኧረ ተይ ብሎም አያውቅም። ማለት አባትነቱን የሚያውቀው የኔ አባት አለ አያቱም ማለት ነው። አያቱም በጣም ይወደዋል። አባት የሚለው እሱን ነው? አዎ እሱን ወተት በቃ ከልጅነትም ጀምሮ ተከራይቶ ምን ብሎ በቃ ከኔ ልጆች ሁሉ ለሱ ነው በቃ ትኩረቱ እና በቃ እሱ ራሱ ወጥቶ አያምነው በቃ ውጭም ራሱ ሲወጣ የት ሄደ ብሎ ፈልጊው ብሎ ነው እንትን የሚለኝ ማለት ነው። እና በብዛት እሱ ሌላ አባት አለ ምናምን ሲባል ራሱ አይወድም አይፈልግም። እና ያው ትልቅ ሲሆን ማለት ነው። ትልቅ ሲሆን ደግሞ ያው መጠየቁ አይቀርም። ምን ትያለሽ? ችግር የለውም እሱ አሳየዋለሁ። በተለይ ስለአባቱ ምን ትያለሽ? ስለአባቱ እኔ ስለአባታችን እንዲህ ምናምን ስለአባት ተጫውተንም አውርተንም አናውቅም። ዝም ነው። ትልቆቹስ አይጠይቁም? ትልቆቹ ራሳቸው ያውቃሉ ያለውን ታሪክ ያውቃሉ። እና እሱ በቃ ከኛ ጋር ከህብረተሰብ ቤተሰብማ አሰለሆነ እኛን ጣም ነው እንጂ የሚያውቀው ጣም ያላወቀውን ሰው ዞር ብሎ አይጠይቅም፣ አይፈልግም። በምን ከተለያያችሁ ይታወቃል? እኔ እሱ እኮ ሲወለድ ራሱ አላየም። በምን ተለያየ? ነፍሰ ጡር ሆኜ ነው የጠፋው። ጥሎሽ ነው የጠፋው? በምን ምክንያት? እንጃ ምክንያቱን አላውቅም። ቀረ በዛው ጸብ ነበረ? የለም ዝም ብሎ ልቅ ማለትም በቃ የትሂድ የምን እኔ አባቴ ጋር ነበርኩኝ። እሺ ለመውለድ ሄድሽ? አይ ነፍሰ ጡር የሆንኩ የ2 ወር ነፍሰ ጡር ሆኜ ማለት ነው። ማርገዜንም አላውቅም። ጠፍተሽ ሄድሽ ነው? ጥለሽ ሄድሽ? ቤተሰብ ጋር ነበርኩኝ ስራዬን እየሰራው እርግዝናም አላወኩም። እሱ መስኡድ መቅረቱንም አላውቅም። እሺ ከዛ እሱ ለካ ተነስቶ በጣም እንትን ይላል። ቤተሰብ ነው መጥቶ ወደ ካናዳ ነው ምናምን ሀገር ይሄዳል ምናምን ብሎ ወሰዱት እንጂ ጸብ ምንም ነገር የለም። አንቺ ለምን እዛ ሄድሽ? ከቤት ወጥተሽ ነው? ጠፍተሽ? በጸብ ማለትም በፍቅር ነው የወጣሽው? እዛ እሱ በዛው ሄደ። እሱ እኔ ነፍሰ ጡር ሆኜ ማርገዜንም ስለማላቅ እኔ ቤተሰብ ጋር እንደሄዳለሁ አንዴ እሱ ጋር ሄዳለሁ። እንደዛ ተመላላሽ ማለት ነው። በዛ ሁኔታ እሱ እኔ ደግሞ እናቴ ደግሞ ልወጣ አሰጠኝ አባቴ ማለት ነው። እናቴ ሞታለች። አባቴ ልወጣ አይሰጠኝም ነበር። በቃ አባቴንም እየካደምኩ አንዴ ወደዛም እያልኩ ስራዬንም እየሰራው በመሃል ተነስቶ ሄደ ተባለ። አላወኩም ሄዱንም ማለት ነው። ከዛ እኔ አባቴ ጋር ነው እርግዝናዬንም ጨርሼ የወለድሽው። ከዛ ማሳደግ ጀመርሽ? የለም እሱ እስካሁን ምንም የለም፣ ድምጹም የለም። አንቺ አልጠየቅሽም? ማንንም አልጠየቅኩም። ዝም ብለሽ ህይወት ቀጠለ። ከዛ ወራ ለማግባት አሰብሽ? የሆነ ግርግርንም ነበረ እሱን ስወልድ ማለት ነው። እሱ ለካ ቀድሚያም ያ ግርግር ሰምቶ ይሁን የሄደው አላውቅም። መስሪያ ቤት ስለሚሰራ ማለት ነው። የምግር የሆነ መስኡድ ሲወለድ ግርግር ነበር ጨፌ ውስጥ። ኦኬ። ሰላማዊ ነገር አልነበረም። የዛኔ እሱ ቀድሞ ነው የሄደው ከግርግሩ በፊት ማለት ነው። እኔ ደግሞ
አባቴ ጋር ቤተሰቦቼ ጋር ሰላለሁኝ ቤተሰቦቼ ደግሞ የትም ልወጣ አይሰጡኝ አልፈቀዱልሽም እና አባቴም ያው እሱ ትንሽ እድሜ እንትን ሰላለው በጫናቸው ቤት ውስጥ ማንንም የለም አንቺ መልቀቅ አልፈለጉም እነሱ እኔም እነሱን ለመልቀቅ አልፈልግም ለምን እሱ ራሱ እንትን ቢያጠቃልለኝ እዛ እሱ ጋር አልቀመጥም አልፈለግሽም ለምን አባቴን ትቼን መሄድ አልፈለኩም በዛ ምክንያት በቃ እዛው ወለድኩ እዛው ልጁን አሳደግሽ እዚህ ደረሰ መንሱር ማለት ነው እና ጎረቤቶቼም ሁሉ በቃ የትም እንትን ማለት ልጁ እዚህ እስከተወለደ ድረስ እዚህ ነው ማደግ ያለበት የሚል አቋም ይዘው አንቺ አሳደግሽ ማለት ነው የኛ አንደኛ የሚለው ቻናል ላይ እኔም ቀርብ ያለው ታለንት ያላችሁ ራሳችሁን መግለጽ የምትችሉ ትምህርት ላይ ጎበዝ ይሆናችሁ ከ5 እስከ 12 ያላችሁ የኛ አንደኛ የሚለው ላይ ቻናል ላይ መቅረብ ተመዝገቡ እላችኋለሁ እና የኛ አንደኛ ላይ የሚለው ቻናል ሰብስክራይብ ያደርጋችሁ እንደዚህ አይነት ሶስተኛ እንድበላ አድዋት እና ገና እንበላዋለን የመሱድ ቻናል የሚለውን መሱድ ዩቲዩብ የሚለውንም ሰብስክራይብ ያደርጋችሁ የዛሬ ፕሮግራማችን ይሄን ይመስል ነበር ተመልካቾቻችን የኛ አንደኛ የተሰኘ ልዩ ፕሮግራማችን ዛሬ እዛ ላይ ነበርን እንግዲህ በዚህ ፕሮግራም ላይ መንሱዴ ከናቱ ጋር ቀርቧል እናንተም ደግሞ ከ5 አመት እስከ 12 አመት ራሳችንን መግለጽ እንችላለን ፕሮ ታለንት አለን በትምህርትም በጣም ጎበዝን ራሳችንን መግለጽ እንችላለን የምትሉ ካላችሁ እዚህ ጋር በተቀመጠ የስልክ አድራሻ እየደወላችሁ ተመዝገቡ መንሱዴ ስለመጣችሁ በጣም ደስ ብሎኛል ብጥብጥ ስላረጋችሁ በነገራችን ላይ እሱና ልኡሌ ብጥብጥ አርገውኝ ፑሻፕ አሰርተውኝ መከራ አብልተውኛል እንዴት ነው ፑሻፕ